ቶበርነሽ ብለሽ ስሟን ጠርተሽ ለምን እንትን አላልሽም? አልተሳደብሽም ወይስ መነጽርሽን ስላላደረግሽ አይነት ስላላየ ነው ስሟን? አይ እንደው ገናው ካልዳኔሙ ተሳሳሽ ሩታ እኮ ኤችአይቪያም አይደለችም። ኤችአይቪ የሆኑትን ሰዎች ሄደሽ እናንተ እንዲህ ናቸው ብለሽ ንገሪያቸው። ሩታ እኮ ስራ ሰርታ ለዩቲዩበሮች የገቢ ምንጭ የሆነች እኮ ናት። የገቢ ምንጭ ናት። እመቤት ምን ነው? ተይ እንጂ ተይን ይሄት ተይ እንከባበር እንጂ እንደው ጥግሽንም ያዝ እያረግሽ እመቤት። አንዳንዴ ለምትናገሪያቸው ነገራቶች ደግሞ ለሀፍሽ ዚፕ ስሪለት ካልዳነ ይሙት ታዲያ ለ3 ቀን ሳብረገብ እናደርጋለን ላለችው ንገሪያት እንጂ እንዴት አሁን ሩታው ምንድነው ጥፋቷ እንዴ? ከባሏ ጋር የተጣላችሁ እግርና እግርም ይጋጫል። ስለዚህ አንቺ ትናንትና የሩታ እንጀራ እናት ነኝ ብለሽ ይሄንን የመሰለ ስድብ አሁን ሩታን የምትሳደቢው ኧረ እንደው ወደ ቤተ ክርስቲያንሽ ገባ ብለሽ ጸሎት አድርጊ እመቤት። እውነት ጥሩ አይደለም። ወይም እዛ ስማቸውን ጠርተሽ መልሽ እንጂ ለሩታ በፍጹም ይሄ አይገባትም ልሻለሁ። እንዴ በጣም አባሹ እሙ ጽግሽን ያዥ። እኔ መቼም ዩቲዩብን ትከታተያለሽ አውቃለሁ። ግን ለምን እመቤት ለምን? የፈለገው ነገር ይሁን አንቺ መቼም የ20 ምናምን ልጅ አለሽ አይደለ? አሁን የሱ አባት ጋር ሳትጣይ ቀርተሽ ነው። ተጣልተሻል እኮ ብዙ ነገር ሆነሻል። ግን ለምን የሰው ላይፍ ብቻ ለምን እናቆሻለን እዚህ ጋር እየመጣን ማለት ነው። እና በስተመጨረሻ የዛሬ ብሎጌ ዘወር ስል አቶ አቤላዬ እንትን ላይ ኢንስታግራም ላይ ፖስቷል። ምን ሆኖ እንደው ምን አጋጠመው ብዬ ድንግጥ ብዬ ተንሰስፌ ግብት ብዬ ሳየው ተኝቷል። የተኛ ሰው አይንቀሳቀስም እንዴ? ምን ሆኖ ነው ብዬ ማን የመታውስ ብዬ ነበር። ከዛ መጨረሻ ላይ ብንን አላለመሰላችሁ እንዴ? የቡታጅራ ዩቲዩበሮች ግን ደም ግፊት፣ ስኳር ያለ እድሜያችሁ ልታስይዙን ነው እንዴ? ለኛ መሰቡልን እንጂ አቤላዬ እንዴ አንተ ልጅ ተው ብያለሁ። ወደ ራስ ተመለስ ብያለሁ። እንዴ ምንድነው ይሄንን ያህል ቶሎ ብላችሁ ሰው አፍ የምትገቡት ነገር? እኔ አሁን የሆነ ነገር ደረሰበት ነበር ያልኩት። ምክንያቱም ትናንትና ቲክቶክ ላይ ሲያወራ ነበር ብለዋል። አሁን ደግሞ እንደዚህ ኢንስታግራም ላይ ተኝቶ ፍቅር ይዞም ከሆነ ችግር የለውም። ዘወር በል። ምን ቡታጅራ ይኸው አንድ ወንድ ነው አፈቀረ ሲሉ የምንሰማው። ምን አለ ወደ እናንተ ዘወር ቢሉ? የአብርሃም ታደሰን ተወት አድርገው ምን አለ ወደ እናንተ ዘወር ቢሉ? ካልዳነ ይሙት እንዴ! ይሄ ከባድ ነው ቤተሰብዬ። ስለዚህ ይሄ ቪዲዮ ድረስ እሽሙዬ የኔ ቆንጆ እናቴ ተይ፣ ከስድብ ጥሩ አይደለም። ስድብ የሸይጣን ነው። ስድብ የሚሳደብ ሰው ፋራ ነው። አንቺ ደግሞ መሀል አዲስ አበባ ላይ አድርግሽ። ኧረ ተይ ሙዬ ተይ።